እማዬ ግን ደግሞ አንቺ ልጅ እየከሳሽ ነው። ምንድን ነው እዚህ ጋር ጉንጭሽ ምንድን ነው? ምን እንዳለችው ታውቃለህ ደረጀ? አይዳታዬ አሁን እንደው ደረጀ ብላ ስትጠራ አባቷ እንደሆነ ማታውቃት ስለሚወደኝ ነው። ሌላ ሴት ላይ እንደሄደ ካረጋገጥኩ ግን ነገር ሁሉ ያልቃል። ምኑ ነው የሚያበቃው? ትዳሩ ነው። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርም ሁኔታ ቀጥሏል። ሰላም እያላስችላትም፣ ልቧ አልተረጋጋም፣ የእናት አንጀት አልደበቀላትም። እጅጉን አጓጊ እጅጉን ልብ አንጠልጣይ በመሆን ቀጥሏል። ሰላምዬ ካሁን በኋላ ነው ያለው ላለ ልጄ እኔ ጠበቃ ሆንላታለሁ፣ እኔ ከለላ ሆንላታለሁ። እስከ ዛሬ ያሰቃየሻት፣ እስከ ዛሬ የፈተንሻት ይበቃል ስትል ስሜቷን መደበቅ አቅቷት ኤቪልን ከባድ ጦርነት ተከፈተ። በሌላ በኩል ደግሞ እንግዲህ ዳጣ እናትና ልጅ ነው የምትመስሉት ሲላቸው ናታን እናትና ልጅ እኮ ነን ብላለች። የእናት አንጀት የውሸት መደበቅ አልቻለም። እውነቱን መቅበር አልቻለም። እውነቱን አፈነዳው። ሀቁ ፈነዳ። ዳጣም እናቷን አታውቅም፣ እናቷን ትፈልጋለች። ናታንም እናትና ልጅ ትመስላላችሁ ማለቱ፣ አቶ ደረጀም የዳጣን እናት መደበቁ፣ ይህ ከባድ ጥርጣሬ ነው። ወይዘሮ ማርታ ያልገመተችው ነገር አብጌል ሰላምዬ በጥፊ እንደመታቻ ስነግራት ማመን አቃታት። ይህ ጉዳይ ወዴት እየመራ ነው? ወይዘሮ ሰላም አሁን ከባድ ማዕበል ከፊቷ እየጠበቃት ነው። ይህ ደግሞ አብጌል አንቺና ዳጣን ካላስወጣው አድቤ አልቀመጥም፣ የእውነት ጦርነቱን ጀመራችሁት እንጂ አላጠፋችሁትም፣ አልበረደም፣ እኔ ለእናንተ አልተኛም። ያለ ምክንያትማ እንደዚህ ጠበቃ አልሆንሽላትም፣ ያለ ምክንያት አልተከላከልሽላትም፣ ያለ ምክንያት አባዬ ዳጣ ዳጣ አይልም። እኔንማ ትታችሁኛል፣ ራሴን እንቅ አርጌ ስገል የዛ ጊዜ የማን ልጅ እንደሚበልጥባችሁ ታያላችሁ ትላለች አቢጌል። ጉዳዩ ግን አሁን ሰፋ ረቀቅ እያለ ነው። ወዴት እየሄደ ነው? እጅግ አጓጊ እጅግ ልብ አንጠልጣይ እጅግ አጓጊ እጅ ልብ አንጠልጣይ የሆነ መጥቷል። እንግዲህ የእናት አንጀት የእናት ልብ አልችል ብሎ ጉርሻ ባናት ባናቱ እቅፍ በለት በለቱ ሆኗል ነገሩ ማለት ነው። ወይዘሮ ማርታ አሁን ከባድ ጥርጣሬ ውስጥ የምትገባበት ጉዳይ መጥቷል። ውሃ እንኳን እንደዛ እየበጠበጠች እንደዛ ሰላሟን እያሳጣቻት አንድ ቀን አይደለም ልትመታት ተቆጥታት የማታውቀው ሰላም እንዴት እጅሽን ታጇን ታነሳብሻለች? ሲጀመር ልትቀጣሽ እና ስህተት ስለሰራሽ ልታርምሽ ነው ብትላትም ሰላም እና ዳጣ ከዚህ ቤት ካልወጡ ማየን የራሴን አጠፋለሁ ብላ ነገር እየሆን ሰፋ እያደረገችውና ከራር እያደረገችው ስለሆነ ወይዘሮ ሰላም ካሁን በኋላ ነገሮችን እንዴት ነው የምታየው? ሰላምም አሁን በይፋ ለዳጣ ያላት እንክብካቤ፣ ለዳጣ ያላት ቀረቤታ፣ ለዳጣ ያላት ፍቅር እጥፍ እየጨመረ እና ከአይኗ እንዳጠፋ ከአጠገቧ እንዳትርቅ ሰው እንዲናገርባት የማትፈልግ ሰው እንዲቆጣት የማትፈልግ ስሜት ነው እያሳየች ያለችው ነው። በዚህ ሁኔታ እስከ መቼ ይቀጥላሉ? አሁን ዳጣ እናቷን ትፈልጋለች። ናታን የዳጣ እናት ማናት የሚለው ጥያቄ አለ። ዳጣ ደግሞ እናቴ በሕይወት አለች፣ ግን ማን እንደሆነች አላውቅም። አባቴ ለምን መደበቅ ፈለገ? ይህ ነገር እንቆቅልሽ ነው። ናታንም ለምን እናትሽን አላወቅሽም? አጓጊና እጅግ ልብ አንጠልጣይ ነው። ውድና የተከበራችሁ ቤተሰቦች አቶ ደረጀም ከዳጣ ወደ ማጡ ሆኗል ነገርየውን ለማስለቀቅና የሰላምን ጭንቀት ለማቃለል ሚስጥሩንም ቢያንስ ራሷን እየወቀሰች ራሷን ጸጸት ውስጥ እየገባች በየቀኑ ደም እያለቀሰች ደም እያነባች እሱንም ልጅ በሕይወት አለች ሞታለች፣ ከሞተችም ንገረኝ፣ ከሸጥካትም ንገረኝ፣ የት ነው ያለችው? በሕይወትም ካለች ልቤ ይረጋጋ ብላ ተጭና ብትጠይቀው እንግዲህ ቢያንስ ትረጋጋለች፣ የሁሉ ጭንቀት ይቀላታል ብሎ ቢነግራትም የሁሉ ነገር ገደል ነው የሚገባው ማለት ነው። አቶ ደረጃውን ከእስከዛሬው ብቻው ነው ሚስጥሩን እስከዛሬ የበለጠ ከባድ ጭንቀት ነው የመጣበት ማለት ነው አቶ ደረጃ። ምክንያቱም ሰላም ስሜቷን መቅበር እና ስሜቷን መደበቅ አትችልም። ልጇ እንደሆነች እያወቀች ዝም ብላ እንደ እስከዛሬው ኖርማን መግባባትና ኖርማን ሰላምታ አታደርግም። የበለጠ ጥልቅ ፍቅር፣ የበለጠ ቀረቤታ፣ የበለጠ እንክብካቤ ጠይቃት የማታውቀውን አጉርሳት የማታውቀውን ስማት የማታውቀውን ደብል እያደረገች በቃ የሆነ ባንዴ የማይነጋ የሚመስል ጨለማ አለ አይደል? እንደዛ ነው በቃ። ዛሬ አግኝታት ፍቅሯን ዛሬ ሆኖ መጨረስ የምትፈልግ ነው የሆነው ሰላም ጋር ማለት ነው። በቃ አይታት ስማት በቃ ዳብሳት ሁሉ ማጠግብ አስባችሁታል? የ19 ዓመት ጥያቄ ልጄ የት ነሽ? እስከ ደምሽ ተጥለሽ ልጄ የት ነሽ? ጠረንሽን ሳለየው ልጄ የት ነሽ? እንዳማጥኩሽ እቅፍሽን ሳላሸተው ልጄ የት ነሽ? ጠረንሽን ሳልጠግበው እያለች ደም ስታለቅስ የነበረችው ሰላም እንግዲህ እንባዋ ታብሶ ጸሎቷ ተሰምቶ
አሁን በስተመጨረሻ እጇ ሰተት ብላ ገብታላታለች። ግን አሁን ትልቁ ጉዳይ አቶ ደረጀ ቤት ያለው የሰላም ሁኔታ ነው። እንግዲህ ሰላም በዚህ ሁኔታ ከቀጠለች እውነትም ልጅሽ ናትን? እውነትም ዳጣ እናቷን አታውቅም፣ አባቷን ታውቃለች። ግን እውነት ሰላም አንቺ የዳጣ እናት ነሽን የሚለው ጥያቄ ከወይዘሮ ማርታም ከናታንም ከዳጣም አንቺ እናቴ ነሽን የሚለው ጥያቄ መነሳቱ የማይቀር ጉዳይ ነው። ስለዚህ አቢጌል ደግሞ ጠርጥር ያልጠረጠረ ተመነጠረ ይባላል። ስለዚህ አደባባይ የማትቀመጠው አቢጌል ያለ ምክንያት እንደዚህ አልተፈጠረም በማለት እንደለመደችው በድብቅ ዲኤንኤንም ሳታስመረምር አትቀርም። የዳጣንና የሰላም ሁኔታ የደረጀንና የዳጣን ስታስመረምር እንግዲህ እድሜ ለሰላም ፀጉር ማበጠሪያ ተሳስቶ ነገርየው እንዲረዝምና ጉዳዩ ረጅም ጊዜ እንዲቆይ አድርጎታል። ይህ እውነታ የምታውቀው ዳጣ ብቻ ናት። የዛው ቀን ግን አባቴ አይደለም እንዴ ስትል ነው እንግዲህ በፀጉር ዘለላ እንደሆነ ዲኤንኤ ነው የተደረገው ሲነግራት ሞገስ ይህ ማለት የሰላምዬ ማበጠሪያ የወሰደችው የሚለውን ነገር ስታስታውስ ነው እንግዲህ አባቷ መሆኑን ያረጋገጠችው ማለት ነው። ውድና የተከበራችሁ ሰዎች እንግዲህ በድጋሚም ዲኤንኤ ምርመራ አድርገው ጥሩ ውጤት እንደመጣና አባትና ልጅ እንደሆኑ ሲረጋገጥ እጅጉን ነው ደስ ያላት ዳጣ። የዘመናት ጥያቄ፣ የዘመናት የእግር ሰዓት፣ የዘመናት የህሊና ቁስል የሆነባት ጥያቄ ሲመለስላት እጅጉን ደስታዋ እጥፍ ድርብ ሆኖ አይደለም እሱ እስከ ዛሬ አንቺን ባለማወቄ ይጸጽተኛል። ሳላውቅሽ በመቅረቴ እጅግ ይለበልበኛል። ልጄ የበኩር ልጄ ብዬ እንኳን አቢጌል አጠገቤ ይዣ ስንከባከባት የኖርኳት አቢጌል እንኳን ከአንቺ ቅንጣት ያክል አትደርስም። ሁልጊዜ ክፋት፣ ሁልጊዜ መበለጥን አትፈልግም። ሁልጊዜ ነገር መጎንጎን ነው ስራዋ። አንቺ ግን አስተዋይ ነሽ። ነገሮች እውቀት አስገዝተውሻል። ግዴታ ከአንደኛ ክፍል እስከ ኮሌጅ የሄደችው አቢጌል እንኳን ያንቺን ያህል እውቀት የላትም። ብስለት፣ አስተዋይነት፣ ሰው አክብሮትነት፣ ሰው በሰውነቱ መውደድ፣ ብዙ ነገር ከትምህርት ቤት የሚገኝ እውቀት አይደለም። ሰው በሰውነቱና ሰው በሚኖረው ኑሮ በሚወጣው ውጣ ውረድ ያገኘው እውቀት፣ የቀሰመው ልምድ፣ ያጋጠመው ፈተና እውቀት እንዲቀስምበትና ኑሮውን በሲስተም ከሰው ጋር ተግባብቶ ኑሮውን በዘዴ የሚያልፍበት የእውቀት ሀዲድ ነው። ስለዚህ አንቺ ከአቢጌል እጥፍ ትሻያለሽ፣ እጥፍ ነው የምትሆኙ። ሳላውቅሽ በመቅረቴ እስከ ዛሬ አንቺን ሳላውቅሽ ከአንቺ ሳልቀራረብ ያለፈው ጊዜ ቆጨኛል አለላላት ደረጀ። እንግዲህ ሰላምዬ እስከ ዛሬ ያሰቃየሻት ይበቃሻል በማለት እንግዲህ አቢጌልን በጥፊም መታታለች። አሁን አቢጌል አይደለም ነክተዋት እንደውም ነገር እንደውም እሳት እያላት ነው። ስለዚህ ካሁን በኋላ ከባድ ተንኮል ሳሰራቀርም በሌላ በኩል አርዱን ነው አርዱን አቢጌል ፍቅሬን ካልተቀበለችኝ የኔ ካልሆነች እያለ እንግዲህ ወጣ ገባ የሚለው ነገር የአቢጌልን ሚስጥር የአቢጌልን ጉድም ዘብዝፎ ማውጣቱ የማይቀር ነው። ምክንያቱም አቢጌል ዳጣን አይኗን አጥፋልኝ፣ ደብድብልኝ፣ ግደልልኝ ያለችውን እንግዲህ አንድ ነገር ሲሉ ለእነሱ መናገሩ አይቀርም ለእናት አባቶቿ ማለት ነው። ስለዚህ በድብቅ ብር ወስዳ ዲኤንኤን እንዳስመረመረች ብዙ ነገር መናገሩ የማይቀር ነገር ነው። ስለዚህ አቢጌል በዚህ በኩል ሌላ ጥፋት ስትሰራ፣ በዚህ ነገር ደግሞ ሚስጥሯ ይጋለጥባታል። ሰላምዬስ እስከ መቼ እንደዚህ ሆና እንግዲህ ነገሮችን በግራ በቀኝ በፊት ኋላ የሆኑ ነገሮችን የሚያስተውለውና የሚፈርደው ማለት ነው። እውነታ ነው። ሰላምዬ እናትና ልጅ አንመስልም ያለች በኋላም እናትና ልጅ እኮ ነን ያለችው እንደ ቀልድ እውነታም አለው ብሎ ከባድ ጥርጣሬ ውስጥ ገብቷል። ሁላችንም ቀጣይ ክፍል በጉጉት